አሮጊትም እንዴት ሆና ይሆን? እስካሁንማ ትሞታለች። ደግሞ እዛው ገምታ ደግሞ ሰፈሩን በበሽታ እንዳትበክለው። ለነገሩ በዚህ ቀን አትሞትም። እስቲ ለማንኛውም እናያለን። እህቴ ደርሽልሻለሁ። ልቂ አይዞሽ እህቴ ደርሽልሻለሁ። ምንም አትሆኝም። አይዞሽ እህትሽ ደርሳልሻለች። ይቅርታ አድርጊልኝ። ጀርባዬን ሰጥቼሽ ነበር። ይቅርታ አድርጊልኝ እህቴ። ምን አመጣሽ ልጄ? ጉልኮስ ነው። ጉልበት ይሆናታል። እባክሽ ንቂ። እባክሽ ንቂ። በህይወቴ እንኳን አንድ ጥሩ ነገር ልስራ። እባክሽ ንቂ። እርሜን ዛሬ ሰው ላድን ብሞክር አንቺም ዛሬ ልሞችብኝ ነው። እባክሽ ንቂ። ንቂ እባክሽ። እባክሽ ንቂ። ገነት እባክሽ ንገሪያት። እኔ እኮ ማንንም ሰው ረድቼ አላውቅም። እንድትነሳ ንገሪያት እባክሽ። እባክሽ ንቂ። ዛሬ ገና እኮ ነው ሰው ለመርዳት የሞከርኩት። እሱም አልሳካልኝ። እባክሽ ንቂ። ፀሐይ እባክሽ ንቂ። አምላኬ ሳሚ ወዴት እየሄድክ ነው? ሻንጣው ምንድን ነው? ወደ መጣሁበት። አታብዥባት። ሰላም ውዴ ቻናል ቤተሰቦቼ አስቱ ነኝ። ዛሬ ደግሞ በሌላ ቪዲዮ መጥተናል። ተወዳጅ የአደራ ድራማ ዛሬ ምን ተፈጠረው የሚለውን አብረን እናያለን። እስከ ቪዲዮ ፍጻሜ ድረስ ከኔ ጋር አብራችሁን ቆዩ። ባይሉ እንግዲህ ፀሐይ ሞታለች ብሎ ሳስብ ነበር። አይቼ አሮጊት ሞታ ሆናል። እስካሁን ግን አትሞትም። እስቲ ሄጄ ልየው ብሎ እሷን ለማየት እየሄደ እያለ ነገር ግን እዛ ያሰረበት ቦታ ስለሌለች በጣም ይደነግጣል። ምክንያቱም በሩ ክፍት ሲሆን ማኑ በሩን ከፍቶ የገባ የተረገመች የትዳውን በማለት እጅግ በጣም ሲጨነቅ ነበር። ግን ምን ተፈጥሮ ነው እንዴት ብሎ ሲጨነቅ ነበር። ነገር ግን ቃል በጣም ደስተኛ ነበረች። ፀሐይም በህይወት ስላዳነቻትና ፀሐይ ስላተረፈቻት እጅግ በጣም ደስተኛ ሆና ነበር። ነገር ግን በኃይሉ እጅግ በጣም ይበሳጫል። ምክንያቱም ፀሐይን እንዴት ላጣች አለ፣ እንዴት ነው ልትወጣ የቻለች በማለት ጥያቄ ፈጠረባት። ሳሚን ወደ መጣበት ለመመለስ ወሰነ። ምክንያቱም ብሌን የምትፈልገው ምን እንደሆነች እንኳን ችግሯን ስላላስረዳት እዚህ መቆየቴ አስፈላጊ አይደለም፣ ስለዚህ ወደ መጣውበት መመለስ አለብኝ በማለት ለሰላም ይነግራታል። ሳሚ ምን ተፈጠረ? ምን አዲስ ነገር ተፈጥሮ ነው ልጄ ንገረኝ ስትል ትጠይቋለች። ምን እንዳጠፋው ባላቅም ብሌን አኩርፋኛለች፣ ታዲያ እዚህ መቆየቴ ምን ይጠቅማል ስትል ትናገራለች። ቃልና ገኒ በጣም ደስተኛ ሆናል። የምትወዳት ጓደኛዬ ብራጅም ለቀናታት ስትሳታይ ስለቀረች ስለጠፋችበት በጣም ስትጨነቅና ምን እንደሆነች ስለሷ እያሰበች ነበር። ጓደኛዬ ይቅርታ አድርጊልኝ፣ ይሄ ሁሉ በኔ ችግር ነው በማለት ተጸጽታ፣ በእርግጥ የራሷ ጥፋት ቢሆንም ፀሐይ ግን ገኒ በጣም የሮሮን ህዋና ሮሮ ስለሆነች ስለሷ እየተጨነቀችና ምን እንደሆነች ደጋግማ ስትጠይቅ ነበር። ብሌንም ሳሚ በመሄዷ ቀር ተሰኘች። ምክንያቱም ምን እንደተፈጠረ እንኳን ሳነግሮ ነው ልጁ ሲያመነጫጭቀው የነበረ። ታዳስ እንዴት እዚህ ሊቆይ ይችላል? ስለዚህ ይህ ሁሉ የኔ ጥፋት ነው በማለት ትወስናለች። ሳሚ በመሄድ
ዮሐንስ ደስተኛ ነው። ምክንያቱም አሁን የሚፈልገው ነገር ማድረግ እንደሚቀልና ብሌንና ሰላም ከቀደረ በኋላ ሳሚን ፈልጎ እንደሚያገኝ እርግጠኛ ነበር እና እሱ በመሄድ ደስተኛ ነበር እና ሰላምን ሳሚ እንድቆይ ብትነግረውም ነገር ግን ብሌን ደስተኛ ካልሆነች እኔ እዚህ መቆየቴ ምን ይጠቅማል? ስለዚህ መሄድ አለብኝ በማለት ይነግራታል። እናም እሺ በሙሉ ለመቆየቱም ይወስናል። ነገር ግን ምንም አማራጭ አልነበረኝም ሰላምዬ። ብሌን የሆነችውን ነገር ልትነግረኝ ፍቃደኛ አልነበረችም። የሆነችው ነገር እንድትነግረኝ ነበር ደጋግሞ ስጠይቃት የነበረው፣ ግን ምንም ነገር መናገር አልፈልግም። ዳግም ሳሚ ከዚህ በኋላ እዚህ ስለማይቆይ ደስተኛ ነኝ ከዚህ ሄደን በማለት ያስባል። ነገር ግን ያላሰበ ነገር ብሌን ከሱ ፍቅር እንዳዘ ውስጡ ይነግረዋል። ግን ብሌን ካሁን በኋላ እንደ በፊቱ ባትወደኝስ ምን አደርጋለሁ ሲል ያስባል። ነገር ግን ምን ማድረግ እንዳለበትም ግራ ብጋባም ነገር ግን አሁን ላይ ሳሚ ባይሉን በጣም ደንግጧል። ምክንያቱም ያሰራት ፀሐይ እንዴት ተፈታች? ማንስ ፈታት? በማለት እጅግ በጣም ሲበሳጭና ሲናደድ ነበር። እና እቺ አሮጊት አግኝቼ አንድ ነገርማ ማድረግ አለብኝ፣ አለዛ ግን የማውን ነገር እንደሚፈጠር ደጋግሞ እያሰበ ነበር። ጋሽ ምንድነው ያስጨነቀ ነገር አለ እንዴ ብላ ስትጠይቅ ችግር ውስጥ እንዳለችም ደጋግማ ትነግረዋለች። አይ ቢሆንም የተፈጠረውን ነገር ብትጠይቁም የሆነ ነገርማ እንደተፈጠረ እርግጠኛ ነኝ እና አክስቴ አስከፋዎች እንዴ? ምክንያቱም ቅድም ጥሩ ስሜት ላይ ስላልነበርኩ ነው ስለመነጫጨኩሽ፣ እባክሽን ይቅር በይኝ በማለት ሰላምን ወደ ራሱ ለማቅረብ እየሞከረ ነበር። አይ ልጄ አባት እንዳናደደ እርግጠኛ ነበር። እሱ ሳስከፋ ያው ወንድሜ ስለሆነ ምን እንደሚያደርግ አይታወቁም። እንዳበሳጨ እርግጠኛ ነኝ። ስለዚህ ምንም ማለት አይደለም ትለዋለች። አይ አክስቴ በጭራሽ አንቺን ማስከፋት አልፈልግም። አንቺን ያስከፋውሽ መስሎኝ ነበር። እባክሽን ይቅርታ አድርግልኝ፣ አንቺን ንጹህ ሰው ነሽ እያላት ነበር። የኔ ልጅ በጭራሽ እንድትከፋና እንድታዝን አልፈልግም። ምክንያቱም እኔ ሁሉ ነገሬን ለአንተ እሰጣለሁ የኔ ውድ ልጅ እያለች ነበር። አክስቴ ታዲያ ለምንድነው አባቴ እኔ እንድከፋና እኔ እንዳዝን የምፈልገው? ግን አክስቴ የምር አንቺ እውነቱን ትነግርኛለሽ ብሎ ደጋግሞ ቢጠይቃቱም ምንድነው ስለኔ ማወቅ የምትፈልገው እያለው ነበር። እና ግን ሁሌም እንደዚህ ነሽ ወይንስ ለእኔ ብቻ ነው ጥሩ የምትሆኝ ስላት፣ ልጄ እኔ ለማንም ሰው ክፉ አይደለሁም፣ ለሁሉም ሰው ጥሩ ሰው ነኝ። ግን ላስከፋኝ ብዙ ነገር ሆኛለሁ። ወንድሜ ጋር የተጠላሁበት ብዙ ምክንያት አለኝ እና ግን ደግሞ ከወንድሜ ጋር ስለተጣላሁ አንተን እጠላለሁ አይደለም። እኔና ወንድሜ ሰላም ላንወርድ እንችላለን፣ ግን ደግሞ በጭራሽ አንተ በሱ እንድትከፋ አልፈልግም ውድ ልጄ ይላታል። ነገር ግን ሳሚ በጭራሽ ዮሐንስ የባይሉ ልጅ እንዳልሆነ ውስጡ እየነገረው ነበር። እኔ ከዚህ ሄዳለሁ፣ ግን ዮሐንስ የባይሉ ልጅ እንዳልሆነ እኔ እርግጠኛ ነኝ እና አንቺና ሰላም እራሳችሁን ጠብቁ። ልረዳችሁ ፈልጌ የነበረ ግን እርዳታ እንደማትፈልግ ግልጽ ነው። ግን ራሳችሁን እንድትጠብቁ እፈልጋለሁ። ሳሚ እባክህ ይቅርታ አድርግልኝ፣ በእኔ ተናዳ በጭራሽ መሄድ የለብም። አዎ በእርግጥ አስከፍቼ ሊሆን ይችላል፣ ግን በእኔ አትበሳጭ እባክህ አትሂድ በማለት ትነግረዋለች። እሱ ግን አይ ከዚህ በላይ እዚህ መቆየት ያለብኝ አይመስለኝም እባክህ በማለት ይነግረዋል። ግን አዎ ግን የተፈጠረውን ነገር ብትነግሪኝ ደስ ላይ ነበር ብሎ ይጠይቃታል። ግን ሳሚ ጥሩ ልጅ እንደሆነ አውቃለሁ፣ ግን በተፈጠረው ነገር አዝናለሁ። ቢሆንም ግን ምን ማድረግ እንዳለብኝ አላቅም። ግን ከብሌን ጋር በምን እንደተጣሉ በምን እንደተቀያየሙ አላቅም። አብሮ ሰላም ብሌንን የተፈጠረውን ነገር ሰላም ብትጠይቅም ሳሚ ልጅ እያለ ነው እወድሻለሁ፣ አፈቅርሻለሁ የሚለኝ የልጅ አባቱ ነው። ይህንን እንዴት ልታቂ ቻልሽ ብላ ስትጠይቀው ሳሚ ዳጊ ፎቶ እንዳሳያትም ጭምር ስትነግሩ ያው በእርግጥ እኮ የሆነ ነገር ምናልባት እውነቱም ሊሆንም ላይሆንም ይችላል፣ ግን ደግሞ እውነቱም ከሆነ ብትጠይቂና ብትነግሪ ጥሩ ነበረ በማለት ትነግረዋለች። ነገር ግን ሳሚ በጣም ከፍቶት ነው ሄደ። ምክንያቱም ከአንቺ ፍቅሩ ይዞታል። ቢሆንም ግን እንደዛ ማድረግ አልነበረብሽም ብላቱም
በኃይሉ ግን ፀሐይ ስላጣ በጣም ይበሳጭና ይናደዳል። ግን ማድረግ ያለበትም ግራ ይጋባል። እንዴት ያቺ አሮጊት ልታመጥ ቻለች? እቺ አሮጊት ችግር ትሆንብኛለች፣ ግን እሷን መጉዳት አለብኝ እና አንድ ነገር ማድረግ እንዳለበትም ደጋግማ ታወራለች። ስለዚህ አንድ ነገር ማድረግ አለብኝ በማለት ታስባለች። ብሌንም በጣም ከፍቷል። ምናልባት እኮ ዳጊ እየዋሸ ይሆናል። ምን አለበት እሱን ጠይቄ እውነቱን ባቅ ኖሮ ይሻለኝ ነበር በማለት ትጸጸታለች። በኋላ እንደማይቆጠው ተገነዘበች። እሷንም ከመጉዳት ሳሚ ለሷ ብሎ ህይወቷን አሳልፎ ሊሰጣት ዝግጁ ነበር። ነገር ግን ምን እንደተፈጠረ እንኳን ቢጠይቃት አሁን ደግሞ ሳሚ ከዛ ከሄደ ሰላምና ብሌን እጅግ በጣም አደጋ ላይ ነው የሚሆኑት። ምክንያቱም አሁን ሳሚ ከዛ ከወጣ ብሌንና ሰላምን ለመግደል አመቹ ቦታ ይኖረዋል ማለት ነው። እናም ዮሐንስን እነሱን ለመጉዳት አቅዶና ቆርጦ ተነስቷል። እና ማድረግ ያለብኝ በሙሉ አደርጋለሁ። አሁን ምን ማድረግ እንደምችል በደንብ አውቃለሁ። ቃል እጅግ በጣም ደስተኛ ነበረች ፀሐይ ለማዳን እና በኃይሉ ግን እሷ እንደሆነች እርግጠኛ ነበር። ስለዚህ እሷን እንደውም እገላታለሁ በማለት እየዛተ ነበር። ያቺ ተረገመች አሮጊት አሁን ምን ማድረግ ትችላለች? እናም እርግጠኛ ነኝ ለፖሊስ ትናገር ሁን እንዴ እኔ እንዳሰርኩ ማንም አላየኝም፣ ስለዚህ ምንም ነገር አታመጣም በማለት ይዝታል። ነገር ግን አሁን ላይ እየተፈጠረ ያለው ነገር ከባድ ቢሆንም የሆነ ችግር ትንሽ ቢጤ ችግር አጋጥሞኝ ነው። ቆይ ጋሼ ግን ከሁሉም ሰው ጋር ነው እንደምጣለው? ሳሚስ እንዴት ነው ቤተሰቦችን ገዳይ የሚሆኑ ብሎ ዮሐንስም ማሰብና ማሰላሰል ጀመር። ሰላም እውነተኛ የቤተሰቦቼ ገዳይ ከሆነች እንዴት እንደገደለችውም ጭምር እንዴት እንደጎተታቻቸው መሀል ላይ ብዙ ስቃይ እንዳደረሰቻቸው እየነገራት ነበር። እውነት እጆችና እውነት እጂ ሴት የቤተሰቦቼ ገዳይ ትሆናለች በማለት ይጠራጠራል። የእሱ እናትና አባት ማን እንደሆነ እንኳን በቅጡ የማታውቀው ጭራሽ ሳሚ ቆይ አሁን ምን ሆንኩ ብላ ነው ከዚህ የምትሄደው? ምን ተፈጠረ? ለእናንተ እንደምትሞት ነግረን አልነበረም? ብሌን አዎ ለአንቺ ብዬ ተቀይሬ ነበር እና አስመሳይ ብለሽ ብዙ ነገር ያልሽኝ አንቺ ራስሽ ነሽ። ታዲያ እዚህ ሆኜ ምን እጠቅምሻለሁ? እኔ ሳውን ዳግና ምንሻል ምን እንደተፈጠረው እንኳን ብጠይቅሽ ልትነግሪኝ ፈቃደኛ አልነበረሽም። እሱ ግን ለሷ ምን ሆነች? ለምን ተከፋች? ለምን አለቀሰች? በማለት እጅግ በጣም ሳዝንና ሲጨነቅ ነበር። ግን ልትነግረው ፈቃደኛም አልነበርሽም። ቆይ ታዲያ እዚህ ሆኜ ምን እጠቅምሻለሁ? ጥፋቴን እንኳን ሳትነግሪኝ እንዳጎረፍሽና እንደምንጨጭቅሽኝ ነው። ስለዚህ ምን እንደሆንሽ እንኳን ደጋግሜ ብጠይቅሽ እኮ ብሌን ልትነግሪኝ ፈቃደኛ አይደለሽም። ታዲያ እዚህ መሆኔ ምን እጠቅምሻለሁ? እንደውም ብሄድ ነው የሚሻልሽ እንደዚህ ከመሆን ብሎ ይነግራል። ታውቂያለሽ አንቺ ልዩ የተለየች ሴት መስለሽኝ ነበር። ነገር ግን አሁን ላይ ምን እንደሆንሽ እንኳን ልትነግሪኝ ፈቃደኛ ያለ ስላልሆንሽ በጣም ተሰምቶኛል በማለት ጥሏት ሄዳን። እኮ በጣም የተናደድሽው ትመስያለሽ፣ ምን ተፈጥሮ ነው በማለት ይጠይቃታል። ነገር ግን አይ አልተናደድኩትም ብሎ ቢጠይቅም ነገር ግን ገኒ በጣም ተጨንቃለች። ስለ ፀሐይ ደጋግማ እያሰበች ነበር። እናም በጣም ተጨንቃለች። በእኔ ምክንያት ነው እዚሁ ችግር ውስጥ የገባችው። አንድ ነገር ከሆነች መቼም ራሴን እቅር አይደለም በማለት ደጋግማ ትጠይቀዋለች። እናም እባክሽን የሆነ ምናልባት እኮ እኛ ማዳናችን ካወቀ ያ የተረገመው በኃይሉ መጥቶ ደግሞ ጥቃት እንዳያደርስብን ፀሐይ ምንም ነገር እንዳላየናትና ምንም ነገር እንደማናቅ እናስመስላለን። እሺ የኔ ልጅ ስትል ቃል ለመቀየር ሞክራለች። እና እሺ ስለዚህ ይሄ ነገር እኔ ማድረግን ካወቁ በኃይሉ እንደሚገለኝ እርግጠኛ ነኝ። ምን አይነት ጨካኝና አረመኔ እንደሆነ በደንብ አውቀዋለሁ። ስለዚህ እንደዛ ነገር ፀሐይ በጭራሽ ምንም ነገር እንዳላየናት ወይም ደግሞ ምንም ነገር እንዳላወቅንም እንሆናለን ስትል እና ለእናቴም ብንነግራት እኮ የሆነ ነገር ትረዳናለች ስትል ትነግረዋለች። እሱ ጥሩ ሀሳብ ነው። እሺ በቃ አሁን ወደ ሰላም ሄደን ያለውን ነገር የተፈጠረውን እናስረዳታለን እያለቻት ነበር። እሺ ብላ ገኒም ከእሷ ጋር በመሆን ወደ ሰላም ቤት ለመሄድ ይወስናሉ። የተፈጠረውን ነገር በኃይሉ ያደረገ ነገር ለሰላም መናገር አለብን። በኃይሉ አሁንም ቢሆን ልጄን ብሌንን ይጎዳብኛል እና ልጄ ዳግም ሊጎዳ ይችላል። ስለዚህ ብሌንን ለመጉዳት ብሎ ሳሚን እንደጎዳሽ ታውቂያለሽ እና አሁንም ከማድረግ እንደማይቆጠብ እርግጠኛ ነኝ። አሁን ሄደን ማናገር አለብን ሲሉ እንደ አጋጣሚ ዮሐንስ በዛ አጋጣሚ ትተዋወቃለች። አክስቲ እሷ ልጅሽ ነች ብሎ ቃልን ስጠይቃት
አዎ ልጄ ነኝ። ታዲያ ለምንድን ነው ከኛ ጋር የማትኖረው ብላ ልትቀርበው እሷን ለመቅረብ እና እኔ ያጎትሽ ልጅ ነኝ የባህሉ ልጅ ነኝ በማለት ይነግራታል። እሷም አላመነችም አይደለም በማለት ይህን ነገር ተጠራጠረች። ባህሉ እየተጫወተ እንደሆነ እርግጠኛ ነበረች። ቃል በጣም ብልጥና አራዳ ነች። ወደ ተመልካዮች የዛሬ ቪዲዮ ይመስል ነበር። በቀጣይ እስክንገናኝ ድረስ በያላችሁበት ሰላም፣ ፍቅር፣ ጤና ከእናንተ ጋር ያልኩ ሰናበታችኋለሁ። ሰላማችሁ ይብዛልኝ።